እሺ ተመልካቾች እንዴት ናችሁ? በተደጋጋሚ ስለ ካፒታል ጉዳይ ስለሚነሳ ስለ መነሻ ብር ስለሚነሳ በጣም ብዙ ጥያቄዎች ይመጣሉ። ግን ዛሬ የተወሰነ ሐሳብ ለመስጠት ነው። ምን ያህል ካፒታል ነው የሚያስፈልጋችሁ? ምን ያህል ብር ነው የሚያስፈልጋችሁ? እሱን የምታውቁት እንዴት ነው? እንግዲህ ካፒታል የሚባለው ጉዳይ ቁጥር አይደለም። በሐሳባችሁና የመጀመሪያውን ትርፍ በምታገኙት መካከል ያለ ርቀት ብላችሁ አስቡት። ካፒታል የሚባለው እሱ ነው። ደግሞ የሚያስፈልግ ብር የሆነ ነገር ለመስራት የሚያስፈልጋችሁ ብር የሚሰላው እንደዛ ነው። እና እንደ ባለሙያ አንድ ሰው ምን ያህል ካፒታል አለኝ ሳይሆን ማለት ያለበት ያሰብኩት ቢዝነስ ምን ያህል ይፈልጋል የሚለው ነው ማወቅ። አንዳንድ ሰዎች ሁለት ጥያቄ ይመጣል። የዚህን ያህል ብር አለኝ ምን ልስራ የሚሉ ሰዎች አሉ። የሆነ ነገር ልሰራ አስቤ ነበር ምን ያህል ብር ያስፈልገኛል የሚሉ ሰዎች ይኖራሉ። ብሩን ይዞ ምን ልስራ የሚል በምን ያህል ልስራ የሚል አለ። ብሩ አለው ግን በምን ያህል መጠን ምን እንደሚሰራ የማያውቅ ሰው ሊኖር ይችላል። አንዳንዱ ደግሞ አለ የሚሰራውን የሚያውቅ ያወቀ የወሰነ ግን ቢያንስ ምን ያህል ብር እንደሚያስፈልገው ደግሞ የማያውቅ አለ። በቃ እኔ ዶሮ ማርባት ፈልጋለሁ፣ በጣም ፓሽኔ ነው፣ ዶሮ ማርባት ጥሩ እንደሆነ አውቃለሁ ይላል። ግን ዶሮ ማርባት ስንት ብር እንደሚያስፈልገው የማያውቅ ሰው አለ። 1 ሚሊዮን ብር በውርስ ያገኛለ ግን ምን እንደመስራት እንደማይችል ደግሞ የሚያውቃል። ሁለቱም ሰዎች እንዳሉ እንዳትረሱ። በስራው ልክ ካፒታል ማሰብና በካፒታል ልክ ስራውን ማሰብ እንደማለት ነው። እና ገንዘብ መታየት ያለበት ቢዝነስ እንደ ማስቀጠያ ነው። እኔ ማስበው ቢዝነስ እንደ ማስጀመሪያ ብቻ አይደለም። ስለ ካፒታል ስታስቡ መጀመሪያ እንደ ቋሚ ስራ መጀመሪያ የቋሚ ነገሮችን መግዛት የፊክስድ ስታርታፕ ኮስት አለባችሁ። ለምሳሌ አንድ ሰው ዶሮ ማርባት ፈልጋለሁ የሚል ከሆነ በአንድ የሚከፈሉ ነገሮች አሉበት። ለምሳሌ ለዶሮቹ ውሃ ማጠጫ የሚሆን ነገር መግዛት አለበት። ቢሮ የሚኖረው ከሆነ ወንበርም ሊገዛ ይችላል። እዛ ጠረጴዛም ሊገዛ ይችላል። ውሃ ማስቀመጫ ሊሆን ይችላል። ቋሚ የሚባሉ እቃዎች ለምሳሌ ቢሮ ውስጥ የሚሰራ ሰው ወንበር፣ ጠረጴዛ፣ ላፕቶፕ ምናምን ገዝቶ ሊጀምር ይችላል። ቋሚ የሚባሉ እነሱ ናቸው። ቀጥሎ ግን ያለው ወጪ ደግሞ አለ። መሰረታዊ የሚባለው ወጪ የስራ ማስኬጃ ወጪ ማለት ይህን ስራ ለመስራት ወርሃዊ ወጫችሁ ምንድን ነው? የኪራይ ወጪ ሊኖርባችሁ ይችላል። የቤት ኪራይ፣ ደሞዝ ለሰራተኛ ልትከፍሉ ትችላላችሁ። የመብራት ወጪ ሊኖርባችሁ ይችላል። የኢንተርኔት ወጪ፣ የውሃ ወጪ፣ የትራንስፖርት ወጪ። ይሄ ስቲል ቢዝነስ ውስጥ ያለ ነው። ስለዚህ ሎጂኩ ምንድን ነው? ቋሚ ስራ ማስጀመሪያ ወጪ ሲደመር ስራውን የምታስኬዱበት ወጪ፣ ስራውን የምታስኬዱበት ቢያንስ ለ6 ወር ምናምን ማለት ነው። ስለዚህ ካፒታልን ስታስቡ ማሰብ ያለባችሁ ቆይ ላፕቶፕ ገዝቼ ቢሮ ተከራይቼ ጠረጴዛ ገዝቼ ምናምን ብቻ አይደለም። ከዛስ ለ6 ወር ትርፍ እስኪያመጣ ድረስ የማታወጡት ወጪ እኮ እናንተ ናችሁ የምታወጡት። ምክንያቱም ሁሉም ቢዝነስ ከመጀመሪያው ቀን ጀምሮ ትርፍ የለውም። አንዳንዶቹ ወጪ አውጥታችሁ ነው። አንዳንዱ በፈር አካውንት ይባላል። እንደዚያ መጠባበቂያ ያስቀምጣችሁ ነው። ስለዚህ ስራ ማስኬጃው እናንተ እኮ ትርፍ እስካላመጣ ድረስ የመጀመሪያው ወር ደሞዝ የምትከፍሉት እናንተ ናችሁ። የኢንተርኔት ትከፍላላችሁ፣ የኪራይ ትከፍላላችሁ፣ የውሃ ልከፍሉ ትችላላችሁ፣ የትራንስፖርት ልከፍሉ ትችላላችሁ። ጥሬ ዕቃ የምትገዙም ከሆነ ደግሞ የጥሬ ዕቃ እየከፈላችሁ ልቀጥሉ ትችላላችሁ። ስለዚህ ማረጋገጥ ያለባችሁ ገንዘቡ መታየት ያለበት ቢዝነስ እንደ ማስቀጠያም ነው፣ እንደ መጀመሪያ ብቻ አይደለም። ስለዚህ ይህንን ደምራችሁ ቀንሳችሁ ነው ምን ያህል ካፒታል ልሰራ ላሰብኩት ጉዳይ ያስፈልገኛል የሚለው ማወቅ ያለባችሁ። ስለዚህ ስራው ምን ያህል ካፒታል ወሳጅ ነው የሚለው በደንብ መረዳት አለበት። ስራ ማስኬጃ ወጪው አነስተኛ ነው፣ ከመጀመሪያው ጀምሮ ካሽ እየሰጣችሁ የሚሄድ ቢዝነስ ነው ወይስ ምን አይነት ነው? ለምሳሌ ብሎኬት ማምረቻ የምትከፍቱ የሆነ ማምረቻ ብሎኬት ማምረቻ ሊሆን ይችላል። የሆነ ማምረቻ ልከፍቱ የምታስቡ ሰዎች ካላችሁ መጀመሪያ የቅድመ ዝግጅት ወጪ አለባችሁ። የቅድመ ዝግጅት ምን ማለት ነው? ለምሳሌ ማምረቻውን ሼድ ልትሰሩ ትችላላችሁ። በቆርቆሮም ከሆነ ልትሰሩ ትችላላችሁ። እሱን ለመገንባት የምታወጡት ወጪ አለ። በሙሉ ትርፍ እያገኛችሁ አይደለም፣ ወጪ ብቻ ነው የሚጠብቃችሁ። ከዛ በማምረት ወቅት ደግሞ የምታወጡት ወጪ አለ። ግብአት ግዢ ልታከናውኑ ትችላላችሁ። የባለሙያ ቅጥር ሊሆን ይችላል። አላቂ እቃዎች ልታወጡ ትችላላችሁ። በሙሉ በማምረቻ ወቅት ላይ ያለባችሁ ወጪ አለ። እስቲል ወጪ ላይ ናችሁ። 2 ዓመት ሊፈጅባችሁ ይችላል። ከዛ ቀጥሎ ደግሞ ምርቱን ከጨረሳችሁ በኋላ ደግሞ ገበያ ማፈላለግ፣ ለገበያ የምታወጡት ወጪ አለ። ራሳችሁን ለማስተዋወቅ የምታወጡት ወጪ አለ። ወራት ሊወስድ ይችላል። ለምሳሌ አንድ ሰው ዶሮ ለማርባት ቢያስብ አስቡት። ዶሮ ለማርባት ያሰበ ሰው አለ ብላችሁ አስቡ።
አሁን ዶሮ እንቁላል አስጥሎ ወይ ደግሞ አስፈልፍሎ ሊሆን ይችላል። ወይ ደግሞ የአንድ ቀን ጫጩት ለመሸጥ ቢያስብ ዶሮ ማስፈልፈል አለበት። እንቁላል የሚፈለፈልበትን ያህል ቀናቶች በሙሉ ወጪ እያወጣ መጠበቅ አለበት፣ ምንም ትርፍ ሳያገኝ። ልክ የአንድ ቀን ጫጩት መሸጥ ሲጀምር ነው ትርፍ ማግኘት የሚጀምረው ማለት ነው። ወይ ደግሞ አንዳንዶቹ የአንድ ቀን የዶሮ ጫጩት ወስደው 45 ቀን አቆይተው የሚሸጡ ሊሆኑ ይችላል። ለ45 ቀን በሙሉ ወጪ ብቻ ነው የሚያወጡት። የ45 ቀኑን ወስደው ወይ ደግሞ የአንድ ቀኑን ወስደው እንቁላል ጣይ ዶሮ የሚያረቡ ሰዎች ሊሆኑ ይችላሉ። ዶሮዋ በወራቶቹ 3 ወርም 4 ወርም ጠብቃ እንቁላል መጣል እስክችል ድረስ ወጪ ብቻ ነው የሚያወጡት። እንቁላል ከተጣለላቸው በኋላ ደግሞ እንቁላል አውቶ የሚሸጡ ሰዎች ደግሞ የዛን ያህል ወር ይጠብቃሉ። የስጋ ዶሮ ነው የሚሸጠው የሚሉ ከሆኑ የዛን ያህል ወር ይጠብቃሉ። ስለዚህ በሙሉ ወጪ ነው ማለት ነው። ይሄን ደምራችሁ ነው ያስፈልገኛል የሚባለው ብር እንጂ ፊክስድ አሴቱን ብቻ የምትገዙበት አይደለም ካፒታል ማለት። ለምሳሌ ዳቦ ቤት የሚከፍት ሰው፣ ዳቦ ቤት መክፈት ያሰበ ሰው አስቡት። ፈቃድ የማውጣት ጉዳይ አለበት፣ ቦታ የማመቻቸት ጉዳይ አለበት፣ ግብአት የሚገዛበት ወጪ አለበት፣ የባለሙያ ወጪ አለበት፣ ቢዝነሱን የማስተዋወቅ ወጪ አለበት፣ መሸጫ ቦታ የማዘጋጀት ወራት ሊወስድ ይችላል። በወራት ውስጥ የሚወጣ በሙሉ ካፒታል ውስጥ ነው የሚደምረው። ለምሳሌ ፀጉር ቤት የሚከፍት ሰው የፍቃድ ቦታ፣ ግብአት ግዢ፣ ባለሙያ፣ ማስታወቂያ፣ እሱም መሸጫ ቦታ፣ አገልግሎት መስጫ ቦታ ያስፈልገዋል። ይሄ በሙሉ ወጪ ነው። ኢቭን ዩቲዩብ እሰራለሁ እንኳን ቢል ሰው መጀመሪያ ሀሳብ ያስፈልገዋል፣ ኮንቴንት ያስፈልገዋል፣ የመቅረጽ የኤዲት አቅም ያስፈልገዋል። ተምሮ ሊሆን ይችላል። ኤዲት የሚያደርጉ ሰዎች መቅጠር፣ መፈለግ፣ ማግኘት ሊሆን ይችላል። ጥሩ መሆን አለበት ደግሞ የሚያዘጋጀው ኮንቴንት። ከዛ ደግሞ በአንድ ተከፋይ ሊሆን አይችልም። ቀናቶች ጠብቆ የተቀመጡ ሚኒመም ስታንዳርዶችን ጠብቆ ተከፋይ የሚሆንበት ኮንሲስተንትሊ መስራት አለበት። ወራት፣ ዓመታት ሊፈጅ ይችላል። በዚህ በሙሉ ካፒታል ነው። ቲማቲም የሚያመርተው ወራት ሊፈጅበት ይችላል እስከሚሸጥ። የማማከርም አገልግሎት የሚሰጥ ሰው እሱም ዘመናት ሊፈጅበት ይችላል። ምክንያቱም የማማከር እውቀት ለማግኘት አትሊስት ከ10 ዓመት በላይ ማስተርስ ይዞ ስራ መስራት አለበት። አንድ ሰው የማማከር እውቀት አለው ለመባል ብቃት ያስፈልጋል። ብዙ ስልጠናዎች የወሰደ መሆን አለበት። ብዙ ስልጠናዎች የሰጠ መሆን አለበት። ጥናትና ምርምር ላይ የተሳተፈ መሆን አለበት። የማማከር ፍቃድ ለማግኘት ማለት ፍቃድ ማውጣት አለበት። ቢሮ መከራየት አለበት። ማስታወቂያ ማስነገር አለበት። አስቡት፣ ረጃጅም ጊዜ። የትኛው ካፒታል ነው እያላችሁ ያላችሁት? ምን ያህል ብር ያስፈልገኛል ስትሉ እንደዚህ ነው ወይ የምታስሉት? ግን አንዳንድ ቢዝነሶች አሉ ወዲያው የሚገኘው። ለምሳሌ አንድ ሰው ራይድ ነዳለሁ ካለ በቃ መኪናዋ ትገዛለች፣ መንዳት ነው የሚጀምሩ ሰውዬው። ሸቀጥ አምቶ የሚሸጥ ሰው አንድ መንደር ውስጥ ሱቅ ሊከራይ ይችላል። እቃውን ሊያመጣ ይችላል። እቃ መሸጥ ሊጀምር ይችላል። ትርፍ ማለት አለም፣ ግን ካሽ ውስጥ አቬለብል ሊሆን ይችላል። አሁን ቡና ጠጡ የምታዘጋጅ ልጅ መንገድ ላይ ቡና ጠጡ ባዘጋጀችበት ጊዜ ከስተመር ብቅ ቁጭ ብሎ ሊጠጣ ይችላል። ትንሽ መንደር ውስጥ ካፌ የሚከፍት ሰው ልክ ካፌው እንደከፈተ ሰዎች መጥተው ሊጠጡ ይችላሉ። የዛን ያህል ረጃጅም ጊዜ ላይፈጅ ይችላል። በቀናት ውስጥ ወደ ካሽ ስርዓት ሊመጡ ይችላሉ። ስለዚህ ካፒታል እፈልጋለሁ ስትሉ ምን ያህል ካፒታል እያላችሁ ነው? እንዴት ነው የምታሰሉት? እሱም ማወቅ በደንብ ያስፈልጋል። አንዳንዴ ቢዝነስ ሊሰሩ የምታስቡ ሰዎች ሰርፕራይዝ የሚባለው ወጪ አለ። ሰርፕራይዝ የሚያደርግ ወጪ። ለምሳሌ እናንተ ወረቀት ላይ በ50 ሺህ ብር እንደምትጀምሩት ያሰባችሁ ቢዝነስ ሊኖር ይችላል። ልክ መሬት ላይ ልታሳርፉ ስትሉ 200 ሺህ ብር ሊደርስ ይችላል ወጪ። ከዛ በታች አጠሩ። በ50 ሺህ ብር የሚሰራ ስራ በ10 ሺህ ብር መጀመር ላትችሉ ትችላላችሁ። ከባድ ሊሆን ይችላል። ግን በ10 ሺህ ብር ይሰራ ብላችሁ ያሰባችሁ ሰርፕራይዝ የሚያደርጉ ወጪዎች ኖረው ከእናንተ ቁጥጥር ውጭ ሊመጣ ይችላል። ደግሞ የምትጀምሩትንም አቅም ማወቅ አለባቸው። በትንሹ ነው የምትጀምሩት፣ በመካከለኛ ነው የምትጀምሩት፣ በትልቁ ነው የምትጀምሩት። ለምሳሌ ዳቦ መጋገር ጀምራለሁ ያለ ሰው በትንሹ ማሽን ነው የምጀምረው፣ መካከለኛ ዳቦ መጋገር በሚችል ኦቨን ነው የምጀምረው፣ ወይስ ብዙ ዳቦ በሚጋግር ኦቨን ነው የምጀምረው? ከአቅሙ ነው መጀመር ያለበት። ምክንያቱም እስኪሸጥ ሳይሆን ማሰብ ያለባችሁ እውነተኛ ትርፍ እስኪገኝ ድረስ ቀጣይነት ያለው ወጪ ነው። ለምሳሌ ዳቦ የሚያመርት ሰው ለዳቦ የሚያስፈልገውን ግብአት ወጪዎች በሙሉ መሸፈን እስካልቻለ ድረስ ይሸጣል፣ ግን ትርፍ ላይ አይደለም። ካለው ላይ እየጨመረ ነው የሚገዛው፣ ካለው ላይ እየጨመረ ነው የሚገዛው ማለት። ስለዚህ ስንት ብር የሚለውን ምን ያህል ጊዜ የሚለውን ማጥናት አለባችሁ። ይህን እንድ ልታጠኑ ትችላለ። ከጀመሩ ሰዎች ልጠይቁ ትችላላችሁ። ባለሙያ ልታማክሩ ትችላላችሁ። አንዳንዴ ወረቀት ላይ ያለ ቢዝነስ ወጪና ትርፍ በአካል ላይኖር ይችላል። ይሄ በደንብ እየጠየቃችሁ እያጠናችሁ ነው እንጂ ብዙ ሰው ካፒታል የለኝም የሚለው ሀሳብ ያነሳል። ግን ካፒታል ሌቱ ምን ያህል ቢባል ራሱ መልስ ለመመለስ ያስቸግራል። ብዙዎቹም አንደርስትሜት የሚያደርጉት ካፒታል ሲባሉ የመጀመሪያ
የሚከፍቱበትን ነው የሚያስቡት። ለዚህ ነው የ3 ወር የቤት ኪራይ ከተከራዩ በኋላ ቢዝነስ ጀምረው የሚዘጉ ሰዎች የምትመለከቱት። የ3 ወር ቅድሚያ ከፈልኩ የቤት ኪራይ በቃ ካለቀ በኋላ ቢዝነሱን አቆምኩት። ምክንያቱም በ3 ወር ውስጥ ቢዝነስ ላይመጣ እንደሚችል እንኳን አልደመሩ ሊሆን ይችላል። በ3 ወር ውስጥ ትርፍን አልደመሩ ሊሆን ይችላል። በ3 ወር ውስጥ ያላሰባቸው ወጪዎች በሙሉ መተውባቸው ሊሆን ይችላል። ስለዚህ ካፒታል ስታስቡ አድቫንስድ እስከሆነው ኦፕሬሽናል ኮስት ድረስ ማሰብ፣ ትንንሽ ብር ያላችሁ ሰዎች ደግሞ ትልልቅ ካፒታል የማይፈልጉ ቢዝነሶችን ማሰብ እንጂ በድፍኑ የብዙ ሰው ጥያቄ ነው ካፒታል። እኔ ባንክ ከተበደሩ በኋላ የሚደውሉኝ ሰዎች አሉ። ባንክ ኦልሬዲ ብድር ሴኪዩር ካደረገላቸው በኋላ ምን ልስራ የሚሉ ሰዎች፣ ውርስ ካገኙ በኋላ ምን ልስራ የሚሉ ሰዎችም ያጋጥሙናል። ስለዚህ አንዳንዴ ካፒታሉን ከመጣ በኋላ ስራው ያስቸግራል ማለት እና ለስራው የሚሆን በስራው ልክ ካፒታል ማሰብ በደንብ ያስፈልጋል። ስለዚህ ልሰሩ የምታስቡን ነገር ካለ ስንት ብር እንደሚወስድ ለ6 ወር ያን ስራ የምታስቀጥሉበት ትርፍ ማግኘት እስከሚቻልበት ሲናሪዮ ድረስ ምን ያህል ወጪ ያስወጣል የሚለውን ከፍና ዝቅ አይነት ካልኩሌሽን ልሰሩ ትችላላችሁ። ካፒታልም ያላችሁ ሰዎች ደግሞ በካፒታሉ ልክ ስታሰሉ የምትገዙትን ብቻ ሳይሆን ወደፊት እያወጣችሁ የምትቀጥሉት ራሱ ለስንት ጊዜ ኤግዚስት ያደርጋል የሚለውንም አብሮ ማወቅ በደንብ ያስፈልጋል። ይህንን ሀሳብ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።